በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእመቤታችን የቅድስት ድንግል ማርያም የአስራት ያደራ ልጆች በወደደን ባፈቀረን እስከ ሞት ድረስ ጨክኖ በደሙ በገዛን በመድን ዓለም በኢየሱስ ክርስቶስ ፍጹም ሰላም በያላችሁበት ሁሉ ሰላም እላችኋለሁ። ውድ የሰናፔ ቲዩብ ቤተሰቦች በመላው ዓለም የምትገኙ ኦርቶዶክሳውያን እንኳን ለጻድቁ አባታችን አብየ እግዚእ የዕረፍት መታሰቢያ በዓል በሰላምና በፍቅር አደረሳችሁ። እነሆ እንደተለመደው ከብዙ በጥቂቱ ዕለቱን የዋጀ የጻድቁን አባታችንን ታሪክ የሚዘክር አጭር መንፈሳዊ መርሃ ግብር ይዘንላችሁ ቀርበናል። እስከ ዝግጅቶቻችን ፍጻሜ አብራችሁን ትቆዩ ዘንድ እነሆ በልዑል እግዚአብሔር ስም እንደተለመደው ሁሉ ጋበዝናችሁ። ለቤተሰባችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰባችን ይሁኑ፣ ለወዳጅ ዘመዶ ያጋሩ እያለን እነሆ ወደ መርሃ ግብሩ አለፍን። መልካም ቆይታ። አቡነ አብየ እግዚእ አባታቸው አፍቀረነ እግዚእ እናታቸው ጽርሐ ቅዱሳን ይባላሉ። ሁለቱም ሃይማኖታቸው የቀና ምግባራቸውም ያማረ በእግዚአብሔር የተወደዱ ናቸው። በወርቅ በብር የከበሩ ቢሆኑም ልጅ ግን አልነበራቸውም። በእመቤታችን ስም ለተቸገሩ ምጽዋትን በመስጠት አንድ ቀን ድንቅ የሆነ ራእይን ተመለከተና ፈቃደ እግዚአብሔርን ሲጠባበቁ ነሐሴ 7 ቀን ጽርሐ ቅዱሳን ጸነሰችና ግንቦት 1 ቀን እንደ ፀሐይ የሚያበራ ልጅ ወለደችና በ40 ቀኑም ሲጠመቅ ስሙም አብየ እግዚእ አሉት። ያጠመቁትም የአክሱሙ ሊቀ ጳጳስ ወመተርጉም ሰላማ ሲሆኑ እሳቸውም ሊቀ መላእክት ቅዱስ ሚካኤል ሕፃኑን እንዲያጠምቁት በማዘዝ በክንፎቹ ተሸክሞ ከአክሱም ወደ ተንቤ ምድረ መረታ አመጣቸውና አጠመቁት። እሳቸውም ይህ ሕፃን ድውይ የሚፈውስ ሙታንን የሚያስነሳ ቅዱስ ይሆናል ብለው ትንቢትን ተናግረዋል። አፍቀረነ እግዚእና ጽርሐ ቅዱሳን እንግዳን መቀበል ልማዳቸው ነበረ። አንድ ቀን 3 አጋንንት በሽማግሌ አምሳል ሆነው በእንግድነት እቤታቸው ገቡና ልጃቸውን የሐዋርያት መጻሕፍትን መዝሙረ ዳዊትን አርጋኖንን እናስተምርላችሁ ስጡን አሏቸው። ወላጆቹም ገና ሕፃን መሆኑን በመናገር ሲከራከሩ ቅዱስ ሚካኤል ደርሶ እነዚያን አጋንንት አጠፋቸው። አጋንንቱም ይህን ዘዴ ተጠቅመው ሕፃኑን አብየ እግዚእ ወስደው ሊገድሉት ነበረ። ምክንያቱም በእርሱ ምክንያት ነፍሳት እንደሚድኑ አውቀዋልና ነው። ገና ከልጅነቱ ጀምሮ የእግዚአብሔርን ስም ከጠሩበት ምንም እንኳን ከማድረግ ወደ ኋላ አይልም ነበርና ከልጆቹም ጋር ሲጫወቱም ልጆቹ ስለ እግዚአብሔር ብለ ይህንን አድርግልን ሲሉት ያደርግላቸው ነበር። በረኝነትም ሳለ ምሳውንም ሆነ ራቱን ለምስኪኖች ይሰጣል። እግዚአብሔር ስም እጅግ ቀናተኛ ስለነበረ ስሙን በመፍራት ስመ እግዚአብሔርን ጠርተው ይህን ክፉ ነገር በራስ ላይ አድርግ ባሉት ጊዜ እንኳን በራሱ ላይ አንዳች ክፉ ነገር ወይም አደጋ ለማድረስ ወደ ኋላ አይልም ነበር። ይህንን ለፈትኑት ብለው አንድ ቀን ስለታም ጦር አምጥተው ስለ እግዚአብሔር ብለ እስኪ ራስን በዚህ ስለታም ጦር ተወጋ ዘንድና ባሉት ጊዜ አብርሃም ልጁን ይስሐቅን ሊሰዋ በሕሊናው እንደወሰነ እሱም በቁርጥ ሕሊና ሆኖ ራሱን በጦር ሊወጋ ሲል ዘለው ያዙት። በሌላም ጊዜ እንዲሁ ሊፈታተኑት በጭነት ምክንያት ጀርባው የቆሰለ አህያ አምጥተው አብየ እግዚእ ስለ እግዚአብሔር ብለ የዚችን አህያ ቁስል ላሳሉት። እርሱም ያን ጊዜ እርኩስም ብስም ኃጢአት ይሆንብኛል፣ አይሆንም ካልኳቸው ደግሞ ስመ እግዚአብሔርን ጠርተንበት እምቢ አለን ስለሚሉ ፈጣሪን ስም መዳፈር ይሆንብኛል ብሎ በልቡ አሰበና ያን ጊዜ ይስም ዘንድ ተመለሰ። ባልንጀሮቹም በቁርጥ ሕሊናው እንደወሰነ ባወቁም ጊዜ ያደርገውም ሲሄድ በተመለከቱ ጊዜ ቶሎ ብለው ሮጠው ከኋላው ያዙት። እርሱም እኔ የፈጣሪን ስም እፈራለሁ
ስሙን ተደፋፍሬ በምድር በሕይወት ከምኖር ሞት ይሻለኛል አላቸው። ከዚህም በኋላ ወላጆቹ ለመምህር ዘርዓ ሚካኤል ሰጡትና ብሉያትን፣ ሐዲሳትን መጻሕፍትን ሌሎችንም አስተማረው። መምህሩንና አብየ እግዚእን ቅዱስ ሚካኤል ነጥቆ ወስዶ አክሱም አደረሳቸውና አብየ እግዚእ ከአባ ሰላማ መተርጉም እጅ ድቁናና ቅስናን ተቀበሉ። ከብዙ ዘመንም በኋላ ሃሌሉያው አባ ሳሙኤል ቆብንና አስኬማን ሰጠው። ለአባታችን አንበሶችና ነብሮች አራዊትም ሁሉ እንደ ጓደኛ ሆነው ታዘዙለት። ቶራዎችም በሰው አንደበት ያናግሩታል። ቶራዎችም ከነብሮች ጋር ተስማምተው እንዲኖሩ ያደርጋቸዋል። እሱም እህልን ሳይቀምስ በቤት ጣራ ውስጥም ሳይቀመጥ ገብቶ ተጋድሎውን በማብዛት ብዙ ደከመ። የመላእክት ክንፍም ተሰጥቶት በ3 ሰዓት ውስጥ የሕያዋንን መኖሪያ አይቶ ይመለሳል። በዋልድባም ገዳም ስውር ቤተ ክርስቲያን አለ። ነገር ግን የሚያገኘው አልነበረም። አባታችን አብየ እግዚእ ግን 40 ቀንና 40 ሌሊት ከጾመ ከጸለየም በኋላ አራዊት ተሸክመውትና አጅበውት እዚያች ስውር ቤተ ክርስቲያን ዘንድ ደረሰ። በውስጧም የሚንቀሳቀስ ብርሃን አየ። ይኸውም የዚህ ዓለም ብርሃን አይደለም። በውስጧ ያለው ስውራን ቅዱሳንም አገኛቸው። ከእነርሱም ጋር ተባረከ። ከዚህም በኋላ የተለያዩ አስደናቂ ታምራትን እየሰራ ወንጌልንም በመስበክ በብዙ አገለገለ። የተከዜንም ባህር ለ2 ከፍሎ በመሻገር በአካባቢው ያሉ እስላሞችን በተአምራቱ አሳመናቸው። ከደረቅ ጭንጫ ላይም ውሃን ማፍለቅ ቻለ። በተሰጠውም ክንፍ ብሔረ ሕያዋንንና የጌታችንን መቃብርን ይሳለም ዘንድ እየሄደ ከቅዱሳንም ጋር ጸሎትን ያደርጋል። ደቀ መዛሙርቶቹም እገሌ ሞቷልና የት እንቅበረው ባሉ ጊዜም እርሱ ግን ከጸለየ በኋላ ከሞት ያስነሳዋል። የሐማሴኑ መስፍንም እንዲሁ በጦርነት ወቅት ሞቶ ባለሟሎቹ አስክሬኑን ተሸክመው ወደ ሀገሩ ሲወስዱት ሰላምጌ ከምትባል የላስታ ምድር ደረሱና በመንገድ አባታችንን አገኟቸውና ይህንን በድን ወዴት ትወስዱታላችሁ አላቸው። እነርሱም ሐማሴን ይባላል፣ በንጉሱም ትእዛዝ ወደ ጦርነት ዘምተን ሳለ እርሱ ሞቶ ወደ ሀገሩ እየወሰድነው ነው አሉት። አባታችን አብየ እግዚእም ያስቀምጡት ዘንድ አዘዛቸውና ውሃ አምጡልኝ አሏቸው። ስመ እግዚአብሔርን ጠርቶ ከሞት አስነሳው። ሐማሴንንም ስላሟሟቱ ሲጠይቁት መልአከ ሞት ወስዶ ለፍርድ ሳያቆመው በፊት ይህ ጻድቅ መነኩሴ ስለ እኔ ሲለምን አየሁት። በጸሎትም እግዚአብሔር ማረኝ፣ ነፍሴንም ወደ ሥጋዬ እንድትገባ አዘዘ ብሎ የሆነውን ሁሉ በዝርዝር ነገራቸው። አባታችንም ሐማሴንን በሰላም ወደ ሀገር ሂድ ብሎ አሰናበተው። ያ ሹም ግን ገንዘቡን ሁሉ ለድሆች መጽውቶ ወደ አባታችን ዘንድ መጣ። የአባታችንንም ጽድቁንና ትሩፋቱን የሰሙ 2000 ሰዎችም አብረው ከሹሙ ጋር መጡ። የምንኩስናንም ልብስ መልበስ እንወዳለን ቢሉ ከፈተናቸውም በኋላ አመነኮሷቸው። ያንን መስፍን ፍኖተ ሕይወት የሕይወት መንገድ ብሎ ሰየመው። አባታችንም ያችን ደብር ሰጠውና አበምኔት ሆኖ ብዙ አገልግሎ ዘመኑን ጨረሰም። ዳግመኛም አባታችንን ደብረ መድኃኒት በምትባል ደብር ሳለ ስሟ ብሩክት ማርያም የምትባል ልጅ ሞታ አባታችን ተነስቶ ወደ ዋሻም ገብቶ በሩንም ዘግቶ አመድም ነስንሶ ደረቱን እየደቃ እየጸለየም ሳለ ብሩክት ማርያም ከሞት መነሳቷን ደቀ መዛሙርቱ ሮጠው መጥተው ነገሩትና ሄዶ አገኛት። ምን አየሽ ቢላት እርሷም ስለ አገልጋይ አብየ እግዚእ ለቅሶና መቃተት ይቺ ነፍስ ወደ ሥጋዋ ትመለስና እስከምታረጅ ትኑር የሚል ቃል ሰማው አለች። እርሷም አባታችን ካረፉ በኋላ በምድር ኖራ
በኋላም በሰላም አረፈች። ከዕለታትም በአንድ ቀን ብፁዕ አባታችን ከ6 መነኮሳት ልጆቻቸው ጋር ይሰግዱ ዘንድ ሲሄዱ ርዝመቱ 120 ስፋቱም 12 ክንድ የሆነ ዓይኖቹም እንደሚነድ እሳት የሆኑ ከአፉም ነበልባል የሚወጣ እንደ ንስርም ክንፍ ያለው ከዚህ በፊት ታይቶ የማይታወቅ መጠኑም ተራራ የሚያክል አውሬ በቁጣ ሊወጣቸው አፉን ከፈተ፣ ምላሱም አውለበለበም። መነኮሳቱም እጅግ ደንግጠው ሳለ አባታችን ግን በስመ ሥላሴ አማትበው በአውሬው ላይ የተገለጠውን ያንን ከይሲ ለሁለት ሰነጠቁት። አንዲት እናት ወደ አባታችን መጣ፣ ያንተን የጸሎት ውሃ ስጠኝ አለችው። አባታችንም ምን ልታደርጊው ነው ሲላት፣ ልጠጣው ነው አለችው። እሱም ስመ እግዚአብሔርን ጠርቶ አቤቱ ይህንን የጸሎት ውሃ ለሚጠጣው ሁሉ የሚያድን አድርገው ብሎ ጸልዮ በስመ ሥላሴም አማትቦ ሰጣት። እሷም ወደ ቤቷ ወስደው ሌላኛዋን ሴት ይህንን የጸሎት ውሃ እጠመቅ ዘንድ በላይ ላይ አፍሽልኝ አለቻት። ሁለተኛዋም ሴት በላይዋ ላይ ልታፈስ ውሃውን አነሳች፣ ከፍም አደረገችው። ነገር ግን ውሃው እየረጋ ደም ሆነ፣ መፍሰስም አልቻለም። እነዚያም መበለታት እጅግ ደንግጠው በኃጢአታችን ውሃው ደም ሆነ፣ ወደ አባታችን ሄደን እንንገረው ተባባሉ። ሄደውም ነገሩት። አባታችንም ያደረጋችሁት ምንድነው ሲላቸው፣ ሴቷ በራሴ ላይ አፍሽልኝ ከማለቴ በስተቀር ምንም ያደረግነው የለም አለችው። አባታችንም ቃልን ከመለወጥ በላይ ሌላ ኃጢአት ምንም የለም፣ ቃልሽን ስለለወጥሽ ደም ሆነ፣ እኔን የምጠጣው የጸሎት ውሃ ስጠኝ አልሽኝ፣ እኔም እንዳልሽኝ ሰጠውሽ አሏት። እሱም አምጪው አላትና ሰጠችው። ተቀብሎም በስመ ሥላሴ 3 ጊዜ ቢባርከው ያን ጊዜ እንደ ቀድሞ ንጹሕ ውሃ ሆነ። ያችንም መበለት ልጠጪ ከወደድሽው ውሰጂ አላት። እነዚያም መበለታት ከምድር ላይ ወድቀው ይቅር በለን ሲሉት እርሱም እጁን አንስቶ ባረካቸው። አባታችን አንድ ቀን ደብረ ሊባኖስ ገዳም ገብቶ ሳለ ገዳማውያኑ አንድ መነኮስ ብናገኝ ሥጋ ወደሙን በተቀበልን ሲባባሉ አገኛቸውና ባረካቸውና ዛሬ የተዘጋጀ ቁርባን አለን አላቸው። እነርሱም አዎ ባሉ ጊዜ አዘጋጅተው እንዲያመጡ አዘዛቸው። አዘጋጅተውም አመጡና አባታችንን ገብተ ቀድስ አሉት። አዘጋጅተው ካመጡ በኋላም እንዲቀድስ አደረጉ። እርሱም ባርኩኝ አላቸውና እንደ መልከ ጼዴቅ እንደ አቤልም መስዋዕትን ይቀበል ባሉ ጊዜ ሚመጥን አሉ። ይህንን ባሉ ጊዜ ህብስትና ጽዋ ከጻሕል ጋር ተዘጋጅቶ ከላይ ከሰማይ ወረደም። ይህንንም ያዩና ከእርሱም ጋር የነበሩ ሁሉ የህብስትና ጽዋ ከየት መጣ እያሉ አደነቁ። አባታችንም የሐዋርያትን ቅዳሴ ቀድሶ አቆረባቸው። አባታችንም ወጣና ደመናውን ጠቅሶ በደመና ተጫነ። እነርሱም አቤቱ ስለ እግዚአብሔር ብለ ስምህን ንገረን አሉት። እርሱም ስሜ አብየ እግዚእ ይባላል። ባርኳቸውም ሄደ። ያም ጻሕልና ጽዋ ዛሬ ድረስ አለ። ቅዱስ አባታችን በእንደዚህ አይነት ሁኔታ የተለያዩ አስደናቂ ተአምራተ ገብርያትን እየሰራ ወንጌልን በመስበክ እግዚአብሔርን ካገለገለ በኋላ ከፈጣሪው ታላቅ ቃል ኪዳን ተቀበለ። በግንቦትም 19 ቀን በክብር አርፏል። ገድለ አቡነ መድኃኒነ እግዚእ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የጻድቁ የአቡነ እግዚእ በረከትና ረድኤት ከሁላችን ጋር ይሁን፣ አሜን።